እንዴት አደርሽ? እኔ ትንሽ መጠጥ እንደጠጣሁ አስታውሳለሁ፣ ግን ራሴን አልሳትኩም ነበር። ኤርሚያስ ምንድን ነው ያደረከኝ? ደግሞ እኮ የነገር ይቅርብኝ ብዬሽ ነበር። ራስሽ ነሽ አስገድደሽኝ። አሁን ቆይ እሺ፣ እኔ ባስገድደሽ እምቢ አትለኝም ነበር? በመጨረሻ ማሳካ ነው አይደል? ኦፍ ኮርስ እኔ ማር፣ ካሁን በኋላ ይቀረን በአንድ ቤት ተጠቃሎ መኖር ብቻ ነው። ከዛ በፊት ግን ቤተሰቦች ቀለበት ማድረጋችንን ማወቅ ያለባቸው ይመስላል። የኔ ፍቅር ለሷ ሐሳብ አይግባሽ፣ እኔ ራሴ ነኝ የምነግራቸው። ምን እናንተ ባትፈቅዱም በመጨረሻ ፍቅራችን አሸንፈው አድርገነዋል። እና ናሆም ሄደህ ልጅ በፍቃድህ አገባሃት ማለት ነው? አሁን ማየ ሁለታችንም ተፈቃቅደን ተጋብተናል ነው። እንግዳውስ ይሄ ጋብቻ ከቤተሰብ እውቅና ውጭ ነው። ስለዚህ ድርጅቱንም ቤቱንም ለቀህ ትወጣለህ ማለት ነው። እባክሽ ረጋ ቤት ነው። ቆይ ለይኩን፣ አንተ ራስህ ግን ይሄን እየሰማ እንዴት ነው መረጋጋት የቻልከው እንዴ? ልጃችን እኮ በአደባባይ ራሱን እየዳረከው ነው። እንዴት ነው ይሄ ነገር ያስቻለ? ቤትሽን ለቅቄልሽ መውጣት እችላለሁ። ድርጅቱ ግን በፍጹም ያ ድርጅት የቤተሰብ እንጂ ያንተ ድርጅት አይደለም። ትሰማኛለህ? ይበቃችኋል። እስኪ ቢያንስ ለመደማመጥ እንኳን ሞክሩ። እኔ ከዚህ በኋላ ይሄንን ውርጋት ቁጭ ብዬ ማዳመጥበት ምንም ጆሮ የለኝም። ወይ ለምንድን ነው የምትሳደቢው? ደግሞ ወዳት ልጅ አገባለሁ ስላልኩሽ ነው እንደዚህ ያዝ ልቀቁኝ የምትይው? አንተ ጽጋፍን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከሙሉ ማገናኝ በቀር ይሻለኝ ነበር። ዝናሽ እባክሽ ተረጋጊ። ያቺ ልጅ እኔ በህይወት ቆሜ መቼም ህልሟ አይሳካም። ይሄን ያለ አንቺ አብራ እንድጥላሻል ለምንድን ነው የመጣሽው? ልጅ አማቅጦኛል ስላለሽ ነው ወይስ ሌላ ጉዳይ አለሽ? ዳግም እንደሱ አይነት እርካሽን ሴት በእንጨትም ቢሆን አይነካት። አሁንስ ይበቃሻል ዝናሽ፣ አበዛሽ። ትሰማኛለህ ለይኩን? ልጃችን ያለኛ ፈቃድ አምራን የምትባል ልጅ ካገባ አይደለም የድርጅታችን ወራሽ ነው ናሆም የሚባል ልጅ የለንም። እሳቸው ጸባቸው ካንተ ሳይሆን ከኔ ነው። ወይዘሮ ዝናሽ አንዴ ብቻ እዛ ቤት እግሬ ይርገጥ እንጂ ምን አይነት ምራት እንደሆንኩኝ ያሳይሻለሁ። ቆይ እስከ መቼ ነው ባለ ትዳር ሴት ለዞም ልጆች ያላት ሴት አፍቅሬያለሁ እያልክ የምትጃጃለው? ወይ ጉድ! ወይዘሮ ዝናሽ የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩን ማወቅ የለባቸው። ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ይዤላችሁ የመጣሁት። አምራን ዛሬ በለስ ቀንቷታልና የወይዘሮ ዝናሽን ወሳኙን የህይወቷን ሚስጥር ሰምታለች። አሁን ደግሞ ወደ ቤት ሄዳ በዛ ነገር አስፈራርታ ይሄንን ሚስጥር ለአቶ ለይኩን እናገራለሁ ወይ ደግሞ እዚህ ቤት እንድንገባ እኔና ናሆም አንድ ላይ እንድንኖር መፍቀድ አለብሽ ብላ በዚህ ነገር ልታስፈራራት ትችላለች ማለት ነው። ያው አምራን ዛሬ በሁለት ነገር ነው በለስ የቀናት። አንደኛው የምትፈልገውን ነገር አሳክታለች። ያ ነገርም ከናሆም ጋር ተጋብታ የናሆም ህጋዊ ሚስት መሆን ነበርና ይሄን ነገር ደግሞ የናሆም ቤተሰቦች ባይፈቅዱ ራሱ መዘጋጃ ሄዶ እንደ ባልና እንደ ሚስት በራሳቸው ፍቃድ ተፈራርሞ ተጋብቷል ማለት ነው። ይሄን ነገር ግን ዝናሽ አልተቀበለችውም። በጣም ነበር የተቃወመችው። አቶ ለይኩን ደግሞ ምንም ነገር ማድረግ አይችልም። እዛ ጋር ናሆም አምራንን እንዲያገባት ባይፈልግ ራሱ እዚህ ጋር ደግሞ ናሆም እያለ ያለው እኔ ከሷ ውጪ ማንንም አላገባም፣ ማንንም ሴት በህይወቴ ማስገባት አልፈልግም ስላለ አቶ ለይኩን ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። ልጁ እስከፈለጋት ድረስ እኛ ምንም ነገር ማድረግ አንችልም፣ መፍቀድ አለብን ብሎ ደጋግሞ ወይዘሮ ዝናሽን ቢመክራትም እሷ ደግሞ ይሄንን ነገር ልትቀበል አልቻለችም። በስተመጨረሻ እንደውም በህጋዊ መንገድ ተጋብተናል፣ በመዘጋጃ በራሳችን ፍቃድ ተጋብተናል የሚለውን ነገር ሲነግራት በጣም ተናዳ ነበር በጥፊ የመታችውና ይሄ ነገር ግን አምራንን ቅር ብሏት ነበር። እናም አበሳጭቷት ነበር። እሷ ያው የምትፈልገው ናሆምንም ደጋግማ ስትል የነበረው እዛ ቤት የአቶ ለይኩን ቤት አንድ ላይ መኖር ነው የምፈልገው። ናሆምም እዛ እያለ እሷም ከሱ ጋር የሱ ሚስት ሆና እንደ ምራት ደግሞ እዛ ቤት መኖር ትፈልጋለች። ናሆም ደግሞ እዛ ጋር እናቱ ዝናሽ ከቤት ውጣልኝ ከድርጅቱም ከቤቱም ውጣልን ብላ ከቤት ስላባረረች ነው እዛ ጋር ሄዶ ቤት መከራየት ያለብን እነሱን ትተን ለተወሰነ ጊዜም ቢሆን የራሳችንን ቤት ውስጥ መኖር አለብን ቢላትም አምራን ደግሞ ያንን ነገር አትፈልግም። እሷ ዋነኛው ዓላማ ናሆምን ያገባችበት ትልቁ እቅዷ ንብረት ስለሆነ እዛ ጋር ናሆም ያላትን ነገር ከቤት ወጥተን የራሳችንን ቤት ተከራይተን እነሱን ትተን እንኑር፣ ሁሉንም ነገር ከዜሮን ጀምር፣ ስራም ሌላ ነገር መስራት እችላለሁ ብሎ ይሄንን ነገር ሲነግራት እሷ ልትቀበለው አልቻለችም ማለት ነው። ይሄንን እቅድ መጀመሪያውኑ ከኤርሚያስ ጋር ነበር ያወጡት እንጂ እሷ አንድም ቀን ናሆምን አፍቅራ አታውቅም። ዛሬም ድረስ እሱን አገብታው ራሱ እሷ የምትፈልገው ንብረቱን ነው እንጂ እሱን አፍቅራው አይደለም። ናሆም ደግሞ በእሷ ፍቅር ምክንያት ነው እዚህ ጋር ቤተሰቡን የማይሰማውና ከሁሉም ሰው ጋር እየተጣላ ያለው ማለት ነው። በስተመጨረሻም እናቱ ስትቆጣው እናቱ እዛ ጋር አምራንን እንዳልወደደች ደጋግማ ብትነግራትም እሱ ደግሞ እዛ ጋር የወሰደው እናቴ ለእኔ ጥላቻ ስላላት ነው አምራንን ልትቀበላት ያልቻለችው እንጂ ሌላ ምንም ምክንያት ሊኖራት አይችልም ብሏል ማለት ነው። ያው በስተመጨረሻ ላይ አምራን
የፈለገችውን ነገር አሳክታለች። ይሄ ደግሞ የሆነው ዳግም በሰራው ስህተት ነው። ዳግም እንደዚህ ነው ወሳኝ ሚስጥር እንደዚህ አይነት እናቱንም እሱንም ዋጋ የሚያስከፍለውን ወሳኙን ሚስጥር ፊት ለፊት አደባባይ ላይ በስልክ ድምጹን ከፍ አድርጎ ማውራት አልነበረበትም። እሱ ደግሞ እዛ ጋር ከአባቱ ጋር ሲያወራ ነበር። እሷ ከኋላ ያለውን ነገር እሱ የሚያወራ ነገር ሁሉ የሰማችውና በጣም ደስተኛ ሆና ወደ ቤት የመጣችው ማለት ነው። ያ ወደ ቤት የመጣችው አሁን ዝናሽን ለማስፈራራት ነው። እኔ እዚህ ቤት እንድገባ ካልፈቀድሽልኝ ይሄን ነገር ለአቶ ለይኩን እነግራለሁ ትላለች ማለት ነው። ይሄ ሚስጥር እዚህ ጋር እሷ የሰማችው ወሳኙ ሚስጥር ከአቶ ለይኩን ጋር እንደሚያጣላትና ትዳሯን እንደሚበትን ስለምታውቅ ይሄንን ነገር ደግሞ ዝናሽ ካልኳት ይሄንን ከነገርኳት በዚህ ነገር ካስፈራራዋት እሺ ከማለት ውጪ ምንም አማራጭ አይኖራትም በሚል ነው አሁን ላይ ወደ ቤት የመጣችው ማለት ነው። ይሄ ነገር ዝናሽንም ዳግምንም ዋጋ ማስከፈሉ አይቀርም። አቶ ለይኩን ያው ዝናሽ ላይ ብቻ ሳይሆን ዳግም ላይ ራሱ መናደዱ አይቀርም ማለት ነው። እስከዛሬ ለምን ደበከኝ ለምን ዋሸህኝ ማለቱ አይቀርም። እዛ ጋር ዳግም የነገረው ሌላ ታሪክ ስለሆነ ማለት ነው። እናቴ ሞታለች፣ ወይዘሮ ዝናሽ ደግሞ የእናቴ ጓደኛ ነበረች፣ አባቴ ደግሞ እንደዚህ ብሎ ይሄንን ታሪክ ሁሉ ሲነግረው አቶ ለይኩን በዚህ ነገር ደግሞ ዳግም ላይ መበሳጨቱ አይቀርም። የዝናሽን ነገር ያው ምናልባትም ትዳራቸውም ሊፈርስ ይችላል ወይ ደግሞ አቶ ለይኩን አይታወቅም። ይሄንን ሚስጥር ሲሰማ ራሱ እንደባለፈው ከዚህ በፊት እንደሆነው ደም ግፊቱ ተነስቶበት ደግሞ ወደ ሆስፒታልም ሊገባ ይችላል ማለት ነው። በእርግጥ ባለፈው ዶክተሩ ተናግሮ ነበር እሱን የሚያበሳጭ ወይ ደግሞ የሚያናድድ የሚያስደነግጥ ነገር አትንገሩት፣ ድጋሚ ከዚህ በላይም ሊታመም ይችላል፣ ለህይወቱም አስጊ ሊሆን ይችላል ብሎ ያንን ነገር ነግሯቸው ነበርና ምናልባት ዝናሽ ያንን ነገር አስታውሳ ዶክተሩ ያኔ ለአቶ ለይኩን እንደዚህ አይነት ጥንቃቄ አድርጉለት ብሎ የነገራትን ነገር አስታውሳ እዚህ ጋር አምራን የምታቀርብላትን ሀሳብ ከተቀበለች ነው ያው አምራን እዚህ ቤት እገባለሁ ከናሆም ጋር አንድ ላይ እንኖራለን አንቺም ዝም ብለሽ አርፈሽ ተቀመጪ የምትላትን ነገር ዝናሽ ያንን ነገር ማድረግ አለባት እንጂ ይሄ ነገር ትዳሯንም ሊበትን ይችላል፣ የአቶ ለይኩንንም ህይወት አደጋ ላይ ሊጥል ይችላል ማለት ነው። ሌላው ነገር ደግሞ ከሁሉም ነገር በላይ ናሆም በአምራን ፍቅር መታወሩን የሚያሳየው አምራን ደጋግማ እሱ የሚያቀርብላትን ሀሳብ ትቃወማለች። እውነት እሱም ብታፈቅር ኖሮ እሱም ግራ ሲገባው የነበረው አንዳንዴ እንደ ሀሳብ ያነሳና መለስ ብሎ ደግሞ ወደ አምራን ሀሳብ የሚመለስበት እዛ ጋር እሱ ቤተሰቦቼን ትተን የራሳችን ኑሮ እንኑር ቤት ተከራይተን ለብቻችን እንኑር ቢላትም አምራን ሁሌ የምትለው እዛ ቤት መግባት እንደምትፈልግ ነው። የሷ ትልቁ ዓላማ እሱን አሁን አግብታ አይደለም እሱን ከማግባቱ በፊት እርግዝናም ከመከሰቱ በፊት ራሱ እሷ ደጋግማ ለናሆም ስትለው የነበረው እዛ ቤት መግባት እንደምትፈልግ ነው። ይሄ ነገር ደግሞ ናሆምን አንዳንዴ ግራ ይገባዋል። ቆይ አንቺ እኔን የወደድሽ ወይስ ቤተሰቦቼን ነው? ድርጅቱን የፈለግሽ ወይስ እኔን የፈለግሽ ብሎ ደጋግሞ እንደ ጥያቄ እያነሳላታል እንጂ ያን ያክል አለፍ ብሎ ደግሞ ቆም ብሎ እሷ የምታወራቸው ወሬዎችን እሷ የምታነሳላቸው ሀሳቦችን መመርመር አልፈለግም ማለት ነው። ይሄ ደግሞ የሚያሳየው ምን ያህል በአምራን ፍቅር መታወሩን ነው ማለት ነው። አሁን ላይ በሱ መፍረድ አይቻልም። ለምን እንደዚህ አላለም ለምን እንደዚህ አላሰበም ማለት አይቻልም። ያው ያፈቀረ ሰው በፍቅር ስለታወረ ከዛ ፍቅር ከያዙ ሰው ውጪ ማንንም ሰው ሊሰማ ስለማይችል ናሆም ላይም እየሆነ ያለው ያ ነገር ስለሆነ ለምን እሱ ቤተሰቡን አልሰማም? እናቱ አውቃ ነበር፣ እናቱ ጠርጥራ ነበር። ለምንድን ነው እሱ ቆም ብሎ ያላሰበው የሚለውን ነገር እሱ ላይ መፍረድ አይቻልም ማለት ነው። አሁን እንደውም አንዳንዴ ስለ እርግዝና ነገር ሲያነሳላት ቶሎ ብላ ነው ወሬ መቀይረው። ይሄንን ነገር ራሱ መጠርጠር ነበረበት እሱ መጀመሪያ ላይ ለራሷ ነበር ስለ እርግዝና የምታነሳው። ሆዴ ገፍቷል፣ ይሄንን ነገር እንዲማረግ አለብን፣ ቶሎ መጋባት አለብን ብላ ብዙ ሀሳብ ስታነሳ የነበረው ማለት ነው። አሁን ደግሞ ናሆም እዚህ ጋር ለልጁ ጓጉቶ ልጃችን ሴት ነው የምትሆነው ወንድ ነው የሚሆነው የደም ማስመርመር አለብን መች ነው ጾታውን የምናውቀው ብሎ ቢጠይቃት እሷ ሁሌም የምትለው ይሄንን ሀሳብ መቀየር አለብን ትላለች ማለት ነው። ዛሬ እንደውም አንድ ህልም ሲነግራት በጣም ደንግጣ ነበር። በህልሜ ሴት ልጅ ወልደን እሷን አቅፌ ሳጫውታት ነበር ብሎ ይሄንን ሀሳብ ሲነግራት አምራን በጣም ደንግጣ ነበር። እዛ ጋም እሱን ያለች ህልም ብዙ ጊዜ ተቃራኒ ይሆናል ይባላል ስትለው እሱ ደግሞ እዛ ጋር ይመስለው በቃ የምንወልደው ህፃን ሴት ሳትሆን ወንድ ነው የሚሆነው ማለት ነው ብሎ ያንን ነገር ወዲያውኑ መለስ ብሎ ቀይሮታል ማለት ነው። ምናልባት አይታወቅም ወደፊት ደግሞ አሁን ላይ የሚያረጋቸው ነገሮችም ሊቆጩት ይችላሉ ማለት ነው። ደግሞም ይቆጩታል። አምራን ካሁን በኋላ የሱ ህጋዊ ሚስቱ ስለሆነች እሱ የአምራንን ክፋት ወይ ደግሞ የአምራንን ተንኮል አውቆ እሷ ለሱ ፍቅር እንዳሌላት አውቆ ከሷ ጋር ራሱ መለያየት ቢፈልግ እሷ ደግሞ እዚህ ጋር ህጋዊ ሚስቱ ነችና ወደ ህግ ቦታ ሄዳ ያለውን ንብረት ልትካፈል ትችላለች ማለት ነው። በእርግጥ አሁን ላይ ናሆም በስሙ ምንም አይነት ንብረት የለውም። የድርጅቱን አክሲዮንም አባቱ እስካሁን አልሰጠውም፣ የአክሲዮን ድርሻ ማለት ነው። ድርጅቱን በስሙ አይደለም። ምናልባት ደግሞ ይሄንን ነገር ቀስ ብላ የድርጅቱን የተወሰነ ድርሻ እንዲያገኝ ራሱ ልታባብለው ትችላለች ማለት ነው። አሁን ባለትዳርነን ልጅ ልንወልድ ነው ልጃችንም ሊመጣ ነው፣ ስለዚህ የሆነ ነገር ደግሞ በአንተ ስም መኖር አለበት ብላ በዛ ነገርም ልታሳምነው ትችላለች ማለት ነው። ሌላው ደግሞ ወጥመድ ውስጥ የወደቀው ከለይኩን ልጆች ውስጥ ናሆም ብቻ ሳትሆን ኤሚ ራሱ የኤርሚያስ ወጥመድ ውስጥ ገብታለች ማለት ነው። ኤርሚያስ ያው መጀመሪያ ነበር እሷን ወጥመድ ውስጥ ለማስገባት ሲፈልግ የነበረው። ያኔ እሷና እናቷን ኑሐሚን በሚያሰቃዩበት ጊዜ አንቺና እናትሽማ ዋጋ መክፈል አለባችሁ ኑሐሚንን ላሰቃያችሁት ብሎ ከዚህ በፊት ለሷ ባይነግራትም በውስጡ ፎክሮባት ነበርና አሁን ደግሞ እሷን በእጁ አስገብቷል። እሷ ምንም አማራጭ የላትም። ከሱ ጋር የተፈጠረው ነገር
ነገር ስህተት የሆነ ይመስላታል። እናም ደግሞ ምንም ነገር ማድረግ አይችልም። እዚህ ጋር አንዴ አፍቅረዋለች፣ ግን ደግሞ አንዳንዴ ስታወራ ከማይሆን ሰው ከተሳሳተ ሰው ፍቅር እንደያዛት ለሱም ታወራለች ማለት ነው። ኤርሚያስ ደግሞ አሁን ላይ በጣም ደስተኛ ነው። ይሄንን ነገር የሁለቱን ግንኙነት ቤተሰቦቹ እንዲያውቅ ይፈልጋል። ይሄንን ነገር ደግሞ እንዴት ላሳውቅ ብሎ ሲያስብ ከሷ ጋር አብሮ የተነሱት ፎቶ የተለያዩ ሶሻል ሚዲያዎች ላይ ፖስታለሁ። ከዛም በኋላ እነሱ ባያዩ ራሱ የሆነ ሰው አይቶ ለነሱ መላኩ አይቀርም በሚል ይሄንን ነገር ሶሻል ሚዲያ ላይ ሊለቀው ነው ማለት ነው። ይሄ ነገር ደግሞ ኤሚን ትልቅ ዋጋ ያስከፍላታል። ዛሬ እንደውም ውጪ ወጣ ከሱ ጋር አድራ ወደ ቤት ስትመለስ ቤተሰቦቿን ያለችው ከጓደኛዬ ጋር ያደርኩት ከሴት ጓደኛዬ ጋር ያለችው፣ ግን ደግሞ በዚህ ነገር አቶ ለይኩን ተናዶባት ነበር ክፍል የቆለፈባት። አሁን ደግሞ እሷ ከኤርሚያስ ጋር ሌላ ነገር ውስጥ መግባቷን ሳይ ሶሻል ሚዲያ ላይ ተለቆ ሲያይ ምናልባትም ሊያደርጋት እንደሚችል አይታወቅም ማለት ነው። ወይ ደግሞ ይሄ ነገር አበሳጭቶትም እንደባለፈው ታሞ ወደ ሆስፒታልም ሊያስገባው ይችላል ማለት ነው።